ሙሽሮቹ በዚህ መልኩ ወደ ቤተክርስቲያን መግባታቸው እጅግ በጣም መነጋገሪያ ሆነዋል። በቅዱስ ሚካኤል በዓል የተፈጠረው ነገር ሁሉንም አስደንግጧል። እኚህ ካህንም በማህሌቱ ላይ ያደረጉት ነገር ሁሉንም ኦርቶዶክሳውያን አስቆጥቷል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ለሁሌው ይህንን ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን የ500 ብር ካርድ የሚያሸልም ጥያቄ ጠይቀን ነበር። ጥያቄውን ከመለሱ ሰዎች መካከል እጣ የወጣለት አካውንት ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ ይኖርናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ጉንፋን ዘግቶኛል፣ ብዙም አልናገርም። እናንተ ናችሁ በደንብ ለምናያቸው ቪዲዮዎች አስተያየት የምትሰጡት። ዛሬ ቪዲዮአችን በዚህ እንጀምራው። ክርስቶስን አስበን ከሆነ ቤተክርስቲያን የመጣን ሰብካ ጉባኤው ቢያስከፋን አንወጣም፣ አለቃው ቢያስከፋን አንወጣም፣ ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም ዓላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንድንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ እሄዳለሁ እያልን ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣን በስህተቱ ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን በጎሬጥ ባየው፣ ማን ፊት ቢነሳው፣ ማን ግንባር ሊቆጥርበት ከቤቱ አይወጣም። የአባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ስለዚህ ስንመጣ እግዚአብሔርን ብለን እንመጣ። ሰው ብለን ስላልመጣን ሰው በሰው ምክንያትም ከቤቱ ለምን እንወጣለን? በቤት እንኖር። ሰው ይደክማል፣ ይወጣል፣ ይነሳል፣ ያድጋል። እሱ ነው። አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አድርጎ ቢወደኝ ነው ማለት ሲገባን ግዴታ አይደል? እንዴት አደርጋለሁ ሳይሆን መሆን ያለበት ምንድን ነው? ማሰብ ያለብን ክርስቶስን እያሰብን ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አረጋለሁ? 9 ሰዓት መሆን አለበት። አስራት መክፈል አለብኝ። ምን አረጋለሁ? እግዚአብሔርን ከሚከፈው ከገሌ ጋር ልታረቅ አይደለም መሆን ያለበት። መሆን ያለበት እግዚአብሔርን እያሰብን እወ ስራዩ ይሰሪ ለክሙ እወ ህድጉ ያድግ ለክሙ። እናንተም ተው ይተውላችኋል፣ እናንተም ይቅር በሉ ይቅር። እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜን እህቴን 3 ወር ብታገሰስ ብሸከምስ ብለን ማድረግ ያለብን። ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም፣ ወጥተንም ከቤተ ክርስቲያን አንጠፋም። ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። ማንም ቢያስከፋን እንግዲህ ከቤተ ክርስቲያን እንዳንወጣ በዚህ መልኩ እንግዲህ አስተምረውናል። አብዛኛዎቻችን አገልጋይ የነበርን ግን ደግሞ በሰው ግፊት የወጣን እንትና እንደዚህ አድርገውኝ፣ ሰበካ ጉባኤው እንደዚህ አድርገውኝ፣ ሰንበት ተማሪዎች እንደዚህ አድርገውኝ እያለን ምክንያት የምንደረድር ሰዎች አለን። ግን ደግሞ ይህንን የምንልበት ምክንያት ምንድን ነው? እግዚአብሔር አባታችን ነው ብለን ስላላመን ነው ማለት ነው። እንግዲህ በእናት በአባታችን ቤት አንድ ሰው ጎቶ ናወጣ ቢለን እንደማንወጣ ሁሉ በቤተ ክርስቲያን ደግሞ ማንም ምንም ቢል የአባታችን ቤት ስለሆነ ከቤተ ክርስቲያን መራቅ መሸሸት የለብንም። እጅግ በጣም ደስ የሚል ትምህርትን ያስተማሩን ቃለ ሕይወትን ያሰማል እንላለን። እስኪ ይህን ቪዲዮ ደግሞ አይተን አንዳንድ አስተያየቶችን የምንሰጥበት ይሆናል። ህዳር 12 የሚካኤልን ንግስ አስመልክቶ በኢትዮጵያ ህዳር ሲታጠን እየተባለ ከተማ ውስጥ ያሉ ቆሻሾች ሁሉ በየሰፈሩ እየወጡ ከዚህ ቀደም ሲቃጠሉ ነበር። መንግስት ደግሞ አዲስ አዋጅ አውጥቷል። ማንም ሰው ህዳር ሲታጠን ብሎ ቆሻሻ ሰብስቦ እንዳያቃጥል የሚል ትዕዛዝ ወጥቷል። ይህ ደስ የሚል ዜና ነው። ስለዛ ህዳር 12 ላይ የምታጫጭሱ ሰዎች ጥንቃቄ እንድታደርጉ መልእክቴን ላስተላልፍ ነው። ይህንን ልጅ እንግዲህ ታውቁታላችሁ። የነበጋሻውና የነትዝታው ጅራት ነው። ሁሌም ቢሆን ነበጋሻው እንደዚህ ሆኑ እንደዚህ አሉ እያለ የእነርሱን ድምፅ ሲያስተጋባ እንሰማዋለን። አሁን ደግሞ የቅዱስ ሚካኤልን በዓል ስናከብር በዚህ መልኩ አይናቸው ቀልቶ ህዳር ታጠነ ደግሞ ትላላችሁ። አሁን ላይ መንግስት ህዳር ታጠነ የሚባል ነገር ቆሻሻ አቃጥሉ ምናምን የሚባል ነገር አቁሟል። ማንም እንዳያቃጥል እያለ ነው መልእክቱን እያስተላለፈ የሚገኘው። ይህንን መልእክት የሚያስተላልፈው እንዲያው ለኢትዮጵያ ህዝቦች አስቦ ሳይሆን በቃኛ ኦርቶዶክሳውያን በእርሱ ንግግር እንድንናደድ ለምን
ብለን እንድንነሳ መነጋገሪያ እንድናረጋው ነው ፈልጎ የነበር። ግን ይህ ሁኔታው ምንድነው ታሪክ አለማወቁን ያሳያል። ህዳር የሚታጠንበት ዋና ምክንያት ምንድነው? በ1911 አካባቢ በኢትዮጵያ ሀገራችን ኢንፍሉዌንዛ የሚባል በሽታ እጅግ በጣም ወረርሽኝ ነበርና በዚህ በሽታ ደግሞ ወደ 40 ሺህ ኢትዮጵያውያን ነው ሞተው የነበረው። በዚህም ደግሞ አብሶ በዚህ በህዳር 12 በቅዱስ ሚካኤል በዓል ቀን በ1911 በዚህ በሽታ በጣም ብዙ ሰው ስለሞተ እንደ መንግስት ለሙስሊሙም ለፕሮቴስታንቱም ለኦርቶዶክሱም በዛ ዕለት ሁሉም የኢትዮጵያ ዜጋ ያለውን ቆሻሻ አውጥቶ እንዲያቃጥል ያን ወረርሽኝ እንዲጠፋ ይህንን ማድረግ እንዳለበት አዋጅ የታወጀበት ጊዜ ስለነበር ነው። ከዛ በኋላ ነው ይህ ህዳር ታጠን የሚባለው ነገር የቀጠለው እንጂ ቆሻሻ አውጥተን የምናቃጥለው ህዳር ታጠን የምንለው እኛ ኦርቶዶክሳውያን ከቅዱስ ሚካኤል በዓል እንደው ቆሻሻ ልንገብርብለት አይደለም። ይህ የመጣው ግን ከመንግስት አዋጅ እንደሆነ ልናውቀው ይገባል። እኛ እንድንናደድ ታግዷል ብለን ደግሞ ይህንን አጀንዳ ደግሞ እኛ አጀንዳችን አድርገን እንድንጫጫ ነው ተፈልጎ የነበር። ህዳር ታጠነ ምናምን የሚባል ነገር ግን ከኛ ከኦርቶዶክሳውያን ስርዓት ጋር ምንም የሚያያይዘው ተግባር እንደሌለ ግን ልናውቀው ይገባል። በ1911 ዓመተ ምህረት እንደ ሀገር መንግስት በቃ ቆሻሻ አውጡ፣ ቆሻሻ አቃጥሉ ብሎ ያወጀበት ያነ መርህ ደግሞ እስካሁን የቀጠለበት ጊዜ ነው እንጂ እንደው ሚካኤልን አክብረን ቆሻሻ የምናቃጥልበት በዓል እንዳልሆነ ልናውቀው ይገባል። እነዚህ የነትዝታው ቡችሎች ግን እኛን ለማስጮህና አጀንዳ ለመሆን በዚህ መልኩ እየጣሩ ይገኛሉ። ያው አላዋቂነታቸውን ነው እያሳዩን የሚገኙት። እስኪ እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። የቅዱስ ሚካኤል በዓል ግን እነርሱም አይናቸው ቀልቶ እኛም ኦርቶዶክሳውያን ደግሞ በልዩ መንፈሳዊነት እጅግ በጣም ደስ በሚል ሁኔታ አክብረን አልፈናል። የመላኩ የቅዱስ ሚካኤል አማላጅነቱ ረድኤቱ በረከቱ አይለየን። ቀጥላለን ቪዲዮአችን። ብዙ ባልና ሚስቶች በጸበል ተፋተዋል። ከመላእክት ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ፣ አትቀባጥር፣ ውጣ ነው ያለው። ከዚህ በፊት ተናግሬዋለሁ። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ውሸታም። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶችሽ አይተኙልሽም። እነሱ እኮ ለጥ ብለው ነው እኮ የሚያድሩት። ይገርማችኋል። እነሱ ለጥ ብለው ነው የሚያድሩት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሴሩባል። እነሱ ስራቸውን እየሰሩ ነው እነሱ። በዛ ውስጥ ላይ ደግሞ ቢያሴሩስ አንተ ምን አገባል? የሚጠብቅ አያንቀላፋም ተብሎ የለ እንዴ? እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበጉ መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ያዛቸዋል። ከመ ይቀውከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነስኡከ በእጆቻቸው ከወደክበት ያነሱሃል ያነሱ ዘንድ ከመ ይትተዓቀፍ በእብን እግርከ እግርህ እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። ስለዚህ እነንትና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ስለዚህ እኔ እንደው የሚያጠምቁ ሰዎች ብዙ ጊዜ ጠቁም ያለሁኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል ነውር ነው። ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደው ሟርተኞች መተተኞች በቤተ ክርስቲያንም የተቀመጡ ሰዎች አሉ በየሰፈሩ። አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ አሉ። ባልሽ እንዲያረገ ነው፣ ሚስትህ እንዲያረገች ነው፣ ጓደኛሽ አተኛልሽም፣ ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ። ስለዚህ ማስቀባጠር አይገባም። እንግዲህ ስለ አጥማቂያን ስለ መለፍለፍ ቤተክርስቲያናችን የምታስተምረው ይህ ነው። ምንም የሚጨመርበት የሚቀነስበትም ነገር የለም። በዚህ ርዕሰ ጉዳይ በጣም ብዙ ቪዲዮዎችን ሰርተናል። ግን ደግሞ ሰዎች ከመማር ይልቅ በጣም ብዙ ትችቶችን እንዴት አባንተና እንደዚህ ትሏቸዋላችሁ፣ አባንተናማ እንደዚህ አይደሉም እያሉ የቤተክርስቲያንን ስርዓት ከመጠበቅና ለቤተክርስቲያን ወገንተኝነት ከመቆም ይልቅ ለአንድ ሰው ለአንድ ግለሰብ ወገን ሆነው ቤተክርስቲያን የሚሳደቡ የቤተክርስቲያንን ስርዓት ደግሞ
ደግሞ የሚነቅፉ አስተምሯንም አልቀበልም የሚሉ በጣም ብዙ ሰዎች አሉ። በዚህ በማጥመቅ ጉዳይ ቤተክርስቲያናችን የምታስተምረው ነገር ይህ ነው፣ ምንም መለፍለፍ መለፋለፍ የሚባል ነገር የለም። እንግዲህ በጣም ብዙ የቤተክርስቲያናችን አስተምሮ የተከተሉ የጸበል ቦታዎች አሉ። በነዛ ቦታዎች እየሄድን በዛ ፈውስ ልናገኝ ይገባል እንጂ ለቢዝነሳቸው ናውጣ ናገባ ከሚሉ ሰዎች እንድንቆጠብ የቤተክርስቲያናችን ስርዓት አስተምሮ እንዳልሆነም ልናውቀው ይገባናል። ለመምህራችን ለመጋቢ ሐዲስ እግዚአብሔር አገልግሎት ዘመናቸውን ያርዝምልን። እስኪ ከዚህም ጋር ተያይዞ አንድ ቪዲዮም ላሳያችሁ። አንዳንድ ሰዎች አሁን ላይ ባህታዊ ነን እያሉ እያየናቸው እንገኛለን። በሰፈርም በየመንደሩም በሶሻል ሚዲያም ደግሞ መጣዋልና እስኪ ባህታውያን እንዴት ነው የምንለያቸው? ሐሰተኛና እውነተኛ ባህታውያን አንድ ቪዲዮ ላይ ላሳያችሁ። እና እውነተኛ ባህታዊና ሐሰተኛ ባህታዊ መለየ ከፈለጋችሁ እኔ ቆንጆ መለያ ነግሬያችሁ ሂዱ። ዛሬ ምን መሰላችሁ? አንድ ባህታዊ አንተ ካወቀው ባህታዊ አይደለም አሉ። የሰማችሁ ነው። ካወቅነው እኛ ባህታዊ አይደለም። ለምን? ባህታውያን አይታወቁ። መነኮሳት እንኳን የሚያገኟቸው በራእይ ለምሳሌ አባ መቃርስ አግኝቶታል። አባ ጳውሊ አይቶ አናግሮት መጣና ምን አለ መሰላችሁ? መነኩሴ አይደለሁም፣ መነኩሴ ግን አይቻካለሁ አለ። መነኩሴ አይደለሁም፣ ምን አይቻካለሁ? መነኩሴ አይደለም። እና እውነተኛ ባህታውያን ዓለም ላይ ያሉ ስማቸው ማን እንደነበረ ጭምር ይረሳሉ። ዓለማዊ ስማቸው ይጠፋቸው። ዓለም ላይ እንዴት ነው ፀሐይ ይወጣል፣ አሁንም ንጉሥ ይነግሳል፣ እንደ ድሮ እንዴት ነው ብለው ነው የሚጠይቁት። ምንም ከዓለም በፍጹም የተለየ ዓለሙን መስለው ባህታዊ የሚሉ ሰዎች አትመኑ ማለት ነው። በሌላ ቋንቋ ገብቷችኋል? አሁን የኛ ሕዝብ ማንም ተነስቶ ጸጉሩን ካሳደገ ይቀበላል። እኔም አሁን ትንሽ ቢጨምር እርግጠኛ ነኝ ትከተሉኛላችሁ። የቀበሌ ቤት ይዞ እንዴት ባህታዊ ይሆናል? መሀል ከተማ ውስጥ አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለው ሰብስክራይብ አድርጉ የሚል ማለት ነው። ጉድ ነው። እስቲ የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው ነው? መቀለጃ ሆነናል። በእውነት ከዚህ ጠብቀን እግዚአብሔር። አሜን። ሁላችንም ከእንዲህ አይነት ሐሰተኞች እግዚአብሔር ይጠብቀን። እንዲያውም እኔ አንድ ነገር አጋጥሞኝ ነበር። አንድ ልጅ ጋር ተገናኝተን ነበርና እንዲያው ስራ ምንድን ነው ብዬ ስጠይቀው አይ ዓለማዊ ስራዬን ትቼዋለሁ፣ አሁን ላይ ስውራን አባቶችን እየሄዱ ማናገር መልእክት ማምጣት ነው ስራዬ ብሎ ሲናገር የሰማሁትም ልጅ አለና እንዲያው ስውራን አባቶችን ማንም ሂዶ የሚያናግራቸው ከሆነ መሰወራቸው ከምን ላይ ነው? አሁን ላይ ቀልዱ በዝቷል። በእንዲህ አይነት በስውራን አባቶች በአጥማቂያን ባህታውያን ስሞችና ከእንዲህ አይነት ሐሰተኛ ሰዎች እንጠበቅ እያሉ መምህራኖቻችን በጣም ብዙ ትምህርቶችን አስተምረዋል። እኛ ግን እንደውም አብሶ እየባሰብን ነው እንጂ ከእንዲህ አይነት ስራዎች እየራቅን እየመጣን አይደለም። ለመምህራችን ለዲያቆን ሄኖክ ኃይሌ እግዚአብሔር አገልግሎት ዘመናቸውን ያርዝምልን። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል በፓስተር ሶፊና ከፕሮቴስታንት አማኝ የነበር ፓስተር የነበረው ግን ደግሞ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣው ራሱን ተሙ የጌታ ልጅ ያለ በቲክቶክ የሚጠራው የወንድማችን ውይይት እጅግ በጣም መነጋገሪያ ነበር፣ ክርር ያለ ነበር። ቪዲዮን አይተን እስቲ አንዳንድ አስተያየቶችን የምንሰጥበት ይሆናል። አምላክ አልቀየርኩም ማለት ምን ማለት ነው? ስለዚህ በወንጌላውያን አማኞች በኩል የነበረው የምታመልከው ጌታ ኢየሱስ ክርስቶስና ወደ ኦርቶዶክስ ከመጣህ በኋላ ያለው ኢየሱስ ክርስቶስ አንድ አይነት ናቸው ብለህ ነው ወይም አሰራርን የቀየርከው ማለት ነው? አንድ ከሆነ አምላክ አልቀየርኩም ብለህ እኔ ተወልጄ ያደግኩት በፕሮቴስታንት ቤት ውስጥ ነውና ክርስቶስ ኢየሱስ አምላክ መሆኑ ነው የተማርኩት። ከልጅነቴ ጀምሮ ኢየሱስ ክርስቶስ አምላክ መሆኑን ነው ማምነው። ሳድግ ደግሞ ፕሮቴስታንት ላይ ያለው ኢየሱስ አስተምህሮ ልክ ስላልሆነ እውነተኛው ኢየሱስ በሞኝነት የማመልከው የነበረውን ኢየሱስ እውነት መንገድ ያለበት ሐዋርያቶች የተከሏት ክርስቶስ ኢየሱስ በደሙ ወደ መሰረታት ወደ እውነተኛዋ እውነት መጣውኝ እንጂ አምላኬን አልቀየርኩም። ስለዚህ ተቋምን የቀየርከው አምላክ አይቀየርም እኮ። ተቋም ነው ወይ የቀየርከው? አምላክ አይቀየርም። አምላክ አይቀየርም ሳይሆን ተቋም ነው ወይ የቀየርከው? ምክንያቱም ከዚህ የሄዱ ሰዎች በጣም በብዙ ሶሻል ሚዲያ እንደውም ያንተም ቪዲዮውን ስላልያዝኩት እንደዚህ ብዬ ለመሞገት ስለማልፈልግ አልሞግትህም ብዬ እንጂ አይ ጴንጤዎች የሚያመልኩት እኮ አምላክ ሐሰተኛውን ክርስቶስ ነው። ስለዚህ አሁን ወደ ኦርቶዶክስ ከመጣው በኋላ እውነተኛውን ክርስቶስ ማምለክ ጀመርክ የሚል አንተም ስትናገር ከኔ ጋር ሙሉ እኔ ብያለሁ በተደጋጋሚ ለብዙ ሰዎች የምናገራለሁ። አሁን እኔን ያመጣኝ ያስተምሮ ልዩነት በሞኝነት ቆይ እኮ አዳምጠኝ። አምላክ አልቀየርኩም እኮ አምላክ አልቀየርኩም እኮ። ታዲያ አምላክ አልቀየር ኢየሱስ አይቀየርም፣ እሱ ይቀይራል እንጂ። ቆይ አዳምጠኝ። በፕሮቴስታንቱ የነበረው ሐሰተኛው ክርስቶስ ነው ካልክ
እያመለኩ የነበረው ሐሰተኛውን ክርስቶስ ነው ካልክ ወደ ኦርቶዶክስ ስትሄድ ትክክለኛውን አገኘሁት ብለሃል። ሶ አሁን ደግሞ አምላክ አልቀየርኩም ሁለቱ ስለሚጋጩ ከተጋጨብህ ልፍታላ እፈታልኝ። የተጋጨብህ መሰለህ እንጂ አልተጋጨብህም። ለጠየቀኝ ጥያቄ እኔ ለመመልስልህ መልስ ስህተት ሊሆን አይችልም። አምላክ አይቀየርም። አምላክ ቀያሪ ነው። ስለዚህ እኔ ስመጣ ኢየሱስ ክርስቶስን በሞኝነት አምላኬ ነው ብዬ ነው የተከተልኩት የነበረው። ቤተሰቦቼ የሚሰጡኝ ኢየሱስን፣ ቤተሰቦቼ የሚያስተማሩኝ ደግሞ ሌላም በቤተ ክርስቲያን ውስጥ ያሳደጉኝም ወንጌላውያን ሲያስተምሩኝ የክርስቶስ ኢየሱስን አምላክነትን እሱን በሞኝነት እከተል ነበር። ሳድግ ሳውቅ በመጽሐፍ ቅዱስ ዕውቀት እየዳበርኩኝ ሲሄድ ያ ኢየሱስ የሚጠራው ኢየሱስ በእውነት ሰው የመሰረተው መሆኑን ሳቅ እዚህ ጋር ራሱ በደሙ የመሰረታት ቤተክርስቲያን አለች ብዬ ስለሄድኩኝ አዎ እዛ ቤት ለካ የሚመለከው ኢየሱስ ሐሰተኛው ነው፣ ድሮ ግን በሞኝነት የምከተለው እውነት መንገድ የሆነው እዚህ ጋር ነው ያለው ብዬ ነው የመጣሁት። ኦኬ በሰው የተመሰረተው ፕሮቴስታንት እንግዲህ ይህንን ሰሞን እጅግ በጣም መነጋገሪያ ነበር። የሶፊና የወንድማችን የተሙ ፖድካስት ላይ ውይይትና የሶፊ ሁኔታ ምንድነው በቃ ነጥብ ለማስጣልና አንገቱን አስደፍቶ በጣም መነጋገሪያ ለመሆን ነበር። ግን ደግሞ ወንድማችን ተሙ የጌታ ልጅ በዚህ መልኩ ጠንከር ያለ ምላሽም ሲሰጥ ያየነው የሰማነው እንገኛለን። እውነት ነው የፕሮቴስታንቱ ኢየሱስና የኦርቶዶክሱ ኢየሱስ ፍጹም ተቃራኒ የሆነ በፕሮቴስታንቱ የሚመለከው ኢየሱስ አሁንም ቢሆን ሐሰተኛው የሆነው ክርስቶስ እንደሆነ በዚህ ደግሞ በእኛ በኦርቶዶክሳውያን ደግሞ የምናመልከው የምንሰግድለት አምላክ ብለን የምንጠራው ደግሞ እውነተኛው ኢየሱስ እንደሆነ እንደው በሁለት በሶስት ምክንያቶች ማየትም እንችላለን። በእኛ በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን የሚመለከው ኢየሱስ ተማላጅ እንጂ አማላጅ ያልሆነ፣ በእነርሱ በፕሮቴስታንቱ ቤት ደግሞ አማላጅ የሆነ፣ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከአብና ከመንፈስ ቅዱስ ጋር በስልጣን ተካክሎ የሚመለክ፣ እነርሱ ደግሞ እንደው ዝቅ ብሎ የሚመለክ ኢየሱስ ነው ያላቸው። በሶስተኛ ደረጃ ደግሞ የኦርቶዶክስ አማኞች ኢየሱስ ክርስቶስ እንዳስተማረው በስርዓት እርሱን የሚያገለግሉ፣ በፕሮቴስታንት የሚገኙ አማኞች ደግሞ ኢየሱስን በፈለጉት በመሰለኝና በደሳለኝ አንዴ አምላክ ነው አንዴ እንደዚህ ነው እያሉ የሚጨፍሩለት የሚዘሉለት መሆናቸውን እያየነው እንገኛለን። በእኛ በኦርቶዶክሳውያን አማኞች በጾም በጸሎት በስግደት ምስጢራትን በመፈጸም የምንከተለው ኢየሱስ በእነርሱ ደግሞ እንደፈለጉ ይጾማሉ፣ ፈለጉ አይጸልዩም፣ እንደፈለጉ ሆነው የሚከተሉት ኢየሱስ ነውና አሁንም ቢሆን በእነርሱ ቤት ያለው ኢየሱስ ሐሰተኛው ኢየሱስ እንደሆነ፣ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ያለው ኢየሱስ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነው እውነተኛው ኢየሱስ እንደሆነ በዚች በትንሿ እንኳን ማየት እንችላለን። ተሙ የጌታ ልጅም በሚገባ ነው ለወንድማችን ለፓስተር ሶፊ የመለሰለት የሚገኘውና ወንድማችን ተሙ የጌታ ልጅን ነጥብ አስጥሎ በቃ አንገት ለማስደፋት እንደዚህ ነው ሳይገባው ነው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የሄደው ብሎ ለማስወራት ነበር ይህንን በጣም ያልሆነ ክርክር ሲከራከር የነበረውና ይህም ክርክራቸው ይህንን ሰሞን እጅግ በጣም መነጋገሪያ ነበር። አሁንም ቢሆን አጽንኦት ሰጠን የምናገረው ነገር ምንድነው እነርሱ ኢየሱስ ስላሉ እውነተኛውን ኢየሱስ እያመለኩ እየጠሩ እንዳልሆነ ግን በደንብ ሁላችንም ኦርቶዶክሳውያን ልናውቀው ይገባል። በዚህ ቪዲዮ ላይ ማንኛውም ሰው ያለውን አስተያየት ኮሜንት ማድረግ ይችላል። እኛ በዓለም ያለ ሰዎች በሙሉ ወደ መንፈሳዊነት መምጣት ያለብን ይሄ ጊዜ ነው። ዘመኑ አስጨናቂ ነው። ምን ደስ የሚል ዜና ትሰማላችሁ ክርስቲያኖች? ከዚህ የበለጠ መቆረጥ ያለበት ጊዜ የለም። እንደዚህ አይነት ህይወት አለኝ እኔ ካሁን በኋላ መንፈሳዊ ይሆናል አትበሉ። ከዓለማዊነት ራቁ። ዛሬ እንደዚህ አይነት ሰዎች አለን። ኦርቶዶክስ ሆኖ የሁሉም ስጋ ይበላል። ሮብ ዓርብ አያውቅም። እንደፈለገ የሚኖረው ከፈለገው ሴት ጋር ይተኛ። ዓለማዊ ይሄ ወዴት እንደሚያሸግር ታውቃላችሁ? ወደ እርስ በርስ ጋብቻ ቀለል አድርገው አታከብደው እንደሚመጣ እንጂ ይህንን ዓለም አትምሰሉ። እዚህ ዓለም ውስጥ አትኑሩ አላለም፣ አትምሰሉት። የሚጨፍር ሰው አለ፣ አትምሰሉ። ገላምጠው አላለህም። የሚቅም የሚያጨስ ሰው አለ፣ አትምሰለው። ወደ ጠንቋይ ቤት የምትሄድ ሴት አለች፣ አንቺ አትምሰያት። አትምሰሉ ነው የተባለ። ዓለም አለ፣ አትምሰለው። እንደንስ እንጨፍር እንዝናና እንደዚህና ከቤተክርስቲያን ራቅ የሚል ሰው አለ፣ አንተ አትምሰለው። ይህንን ዓለም አትምሰሉ። ክርስትና የሚሰብከው ይህንን ነው። በነገራችን ላይ መንፈሳዊ መሆን ማለት ስራ ቦታ ላይ ሁሉ ማለት ሌሎች ቤተ እምነቶችን ማበሻቀጥ ማለት አይደለም። እኛ ትልቁ ችግራችን ዓለማዊ የምንሆነው መስሪያ ቤቱም ጭምር ነው። እንጀራዬ ነው ብዬ ነው እያልን ማለት
የምናሳበው ሰው ደግሞ ሰበባችን ደግሞ እንጀራ ናት፣ ሁሌም አትቀረው። ለምን አንገት ላይ ክር ተበጠሰ? ሻወር ስወስድ እንደው አትቀየርም? ሁሌ ሻወር ናት በቃ። ለምን እንደዚህ ታደርጊያለሽ? የስራው ጠባይ እኮ ነው። ለሰከሩ ባር ምበላው በጣም ነው የሚያደክመው እኮ ስራው። በጣም ነው ኩንገርም። ቢያንስ ለንስሐ አባታችን እንኳን አናግርም እኮ የስራውን ጫናና በርደን እንኳን አይተን ለንስሐ አባታችን አስፈቅደን እንኳን አድረን እኮ የምናደርገው በራሳችን። ለወንድማችን ለዲያቆን ዘማርያም እግዚአብሔር ያገልግሎት ዘመኑን ያርዝምልን። አብዛኛዎቻችን ኦርቶዶክሳውያን አብሶ ደግሞ ወጣቶች በቤተክርስቲያን ስርዓት ለምንድን ነው የማትኖሩት ተብለን ስንጠየቅ በጣም ብዙ ምክንያቶች እንደረድራለን። ሁላችንም ማወቅ ያለብን ነገር ግን የምናመካኘው ምክንያት ሁሉ እንደማያድነን ልናውቀው ይገባናል። እግዚአብሔር ያገልግሎት ዘመኑን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህ ቪዲዮ ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ነበር። ሲም ቪዲዮ አይተን ያደረጉት ነገር ልክ ነው አይደለም የሚለውን ነገር አብረን አስተያየት የምንሰጥበት ይሆናል። اسم العالم اسم العالم اسم العالم اسم العالم العالم اسم العالم العالم እንግዲህ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል የእነዚህ ሙሽሮችም ጉዳይ አንዱ ነበር። በዓለማዊ መንገድ ነው ሰርጋቸውን የፈጸሙት። ግን ደግሞ ወደ ቤተክርስቲያን መጣው ሁሎችም ቤተክርስቲያን የምትጠቀምበትን ነው የቅድሳት የሆነውን ጥላ ይዘው ወደ ቤተክርስቲያን ሲገቡ ሲሳለሙ ነው እያየናቸው የምንገኘው። መሳለማቸው ምንም የሚያስከፋ ነገር አይደለም። ግን ደግሞ ይህንን ዓለማዊ የሆነ ሰርግ ቤተክርስቲያን የማታውቀው ሰርግ እንደሆነ ልናውቀው ይገባል። ቤተክርስቲያን የምታውቀው ሰርግ በቃ በስጋው ደግሞ ልጆቿን የምታጣምርበትን ጋብቻ በስርዓተ ተክሊል ልጆቿን የምታጣምርበትን ስርዓት ነው እንጂ እንዲህ በዓለማዊ መንገድ የሚመጣን ጋብቻ ጥላ ይዘን ወደ ቤተክርስቲያን ስለመጣን ቤተክርስቲያን መጣን ስለተሳለምንና ቤተክርስቲያን መጣን እንግዲህ ፎቶ ስለተነሳን ቤተክርስቲያን የምታውቀውና ህጋዊ ሰርግ ነው ማለት አይቻልም። እነዚህ ሰዎች ግን ያደረጉት ነገር ይህንን ሰሞን ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ሆኗል። ጥላ ስለያዙ የቤተክርስቲያን ነው የቅድሳትን ስለተጠቀሙ ግን ቤተክርስቲያን የምታውቀው ሰርግ ነው ማለት አይደለም። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እኔም ከዚህ በላይ መጨመር አልፈልግም። የሚገርማችሁ ነገር እዚህ ቪዲዮ ኮሜንት ላይ አንድ ኮሜንትን እያነበብኩ ነበር። የኔ ኃጢአት ይበቃኛል፣ ስለዚህ ቪዲዮ ምንም ማለት አልፈልግም የሚል ኮሜንትን ማንበቤ ነበርና የራሳችን ኃጢአት የራሳችን ነው፣ ራሳችን ንስሐ ልንገባበት የሚገባ ነገር ነው። እንዲህ አይነት ስርዓተ ቤተክርስቲያን ሲጣሱ ግን እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ ጻድቅ ነኝ ብለን ራሳችን በማሸሸት ስርዓተ ቤተክርስቲያን እንዲጣስ ማድረግ ግን አሁንም ቢሆን የለብንም። ሙሽሮች ያደረጉት ነገር በድርጊታቸው ትዳራቸው ቤተክርስቲያን የምታውቀው ህጋዊ ነው ማለትም እንዳልሆነ ልናውቀው ይገባናል። እነዚህ ሙሽሮች ይህንን ሰሞን እጅግ በጣም መነጋገሪያ ሆነዋል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በዚህ የህዳር 12 የቅዱስ ሚካኤል በዓልን ስናከብር ካየናቸው ቪዲዮዎች መካከል ይህ ቪዲዮ እጅግ በጣም መነጋገሪያ ነበር። ይህን ቪዲዮ አይተን አንዳንድ አስተያየቶች እንሰጣለን። እኚህ አባት እንግዲህ በቅዱስ ሚካኤል በዓል ዕለት በመሐሌቱ ላይ ያደረጉት ነገር በጣም ብዙ ኦርቶዶክሳውያን አስከፍቷል። እኔ በጣም ከሚገርመኝ ነገር መካከል እንዲህ አይነት ያልተገቡ ነገሮችን እየቀረጹ ፖስት የሚያደርጉ ሰዎች ግን ኦርቶዶክሳዊ ናቸው አይደሉም የሚል ጥርጣሬ ውስጥ ይከቱኛል። ለምን እንዲህ አይነት ነገሮች አሁንም ቢሆን ወቀሳን አባቶቻችን እንደዚህ ናቸው ወይ ብለን ሌሎች አባቶችን የሚያስወቅስ ነገር እንደሆነ እያወቅ ለምን አመጣን ሶሻል ሚዲያ ላይ እንደምንለጥፋቸው አላቅም። አሁንም ቢሆን እንዲህ አይነት ስራን የምትሰሩ ኦርቶዶክሳውያን አብሶ ያልሆኑ ነገሮች
ነገሮችን አመጣችሁ ፖስት የምታደርጉ ሰዎች ከሌሎች ቤተክርስቲያንን ከሚያጠፉ ሰዎች ተለይታችሁ እንደማትታዩ ልናውቀው ይገባል። አባታችን በማህሌቱ ላይ ያደረጉት ነገር ልክ አይደለም፣ እውነት ነው። ግን አሁን ላይ ማህሌቶቻችን ወደ እንዲህ አይነት ወደ ጭፈራ እየተቀየሩ መጥተዋልና ለዚህም ደግሞ ቤተክርስቲያናችን ይህንን ጉዳይም በጣም አጽንኦት ሰጣ ልታዩ ይገባል እላለሁ። ግን እንዲህ አይነት ተግባሮችን እየቀረጻችሁ በዚህ መልኩ አባቶችን የምታሰድቡ ሰዎች ግን አደብ እንድትገዙ በዚሁ መልእክቴን አስተላልፋለሁ። እናንተም የተሰማችሁን ነገር ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ለሚሞቱ ወገኖቻችን እናለቅሳለን። አሁን እንባ ይወጣናል። ሬሳ አንስተን ፎቶ የምንለቅ ሰዎች፣ በግ እንዳረደ ጎረምሳ ሰው እያረደ ፎቶ የሚነሳ ሰው ልባችንማ ደንድኗል። እንዴት አልደነደንም ትሉኛላችሁ? በጎዳና የወደቁ ወገኖቻችንን ሰው አየኝ አላየኝ ብሎ የለበሱትን ገፎ የሚሄድ ሰው አለ አይደል? ወንድሙን የገደለ ስንት አለ አይደል? ሰው እንደ በግ ሰርቆ ወስዶ አፍኖ ብር አምጣና ልልቀቅ የሚል ልባችንማ ደንድኗል ወገኖች፣ አልደነደንም እንዴት ትሉኛላችሁ? ቤተ እግዚአብሔር መተን እምንሰርቅ ከታቦቱ ፊት ቆመን ጸሎት አድርገን የት ሄደን እግዚአብሔርን ይቅርታ ልንጠይቀው ነው ወገኖች? ቤተ እግዚአብሔርን መተን ከበደል የት ሄደን ነው ይቅርታ የምናገኘው? ሰው ሐኪም ቤትም ሲሄድ ከታመመ የት ሄዶ ሊታከም ይችላል? ሐኪሙም ከጎዳው በሽታ ከሆነበት ማን ሊያድነው ነው? ክርስቶስን ለመስበክ ያልተጠራ አንድ ሰው የለም በመካከላችን። እናንተ ክርስቶስን የምትሰብኩት እዚህ ጋር ቆሞ በመጮህ ላይሆን ይችላል፣ ቆሞ በመዘመር ላይሆን ይችላል። በህይወታችሁ፣ በኑሯችሁ፣ በስራችሁ ሁሉ ግን ክርስቶስን ላለመስበክ ምክንያት የላችሁ። የሱን አዋጅ ለማወጅ፣ የሱን ወንጌል ለመስበክ፣ የሱን የምስራች ለመናገር እንጠራን ሁላችን። ለራሳችን ድነት ብቻ ለሚወንድማችን መዳንም የኛ ኃላፊነት ነው ይላል ቅዱስ ዮሐንስ አፈወርቅ። በእውነት በረከቱ ይደርብን። በጣም የምወደው አባት ምን ይላል? ስለ ወንድሙ መዳን የማይጨነቅ ክርስቲያን ነው ብዬ አላምንም። የወንድምን መዳን መፈለግ የምርጫ ጉዳይ አይደለም፣ ግዴታ ነው። ያስጠይቃል የወንድም ነፍስ። ገበያ ስትሄዱ፣ ቲያትር ቤት ስትሄዱ ትጠራራላችሁ። ወንድም ዛሬ ቤተክርስቲያን ያልመጣዋል እሱ ሰነፍ ስለሆነ ብቻ ሳይሆን አንተ ፍቅር ስለሌለ ጭምር፣ አንተ ስላልጎተጎትከው ጭምር፣ ሙጭጭ ስላላልክበት ነው። ሙጭጭ በልበት። እምቢ ሲል እምቢ በለው። አንተም ለሌላ ነገር ሲሆን ወደ ኋላ አትልም፣ ለእግዚአብሔር ቤት ሲሆን ግን ትዘገያለህ። እንዴት ወደ ኋላ ትላለህ? ግዴታ አለብህ አለ። እንደ አብርሃም ለሕዝቡ ስለማልቀስ ግዴታ አለብህ። እንደ ሙሴ ለወንድሞች የማልቀስ ለዘመዶች የማልቀስ ግዴታ አለብህ። እንደ ዮናስ ለማታውቀው ሕዝብ ለአሕዛብ የማልቀስ ግዴታ አለብህ። እግዚአብሔርን የማያውቁትን በህይወት በኑሮ ሰብከህ መጥራት ግዴታ አለብህ። ቆመ ቃል እግዚአብሔር መናገርባቸው የምታውቃቸውን አብሮ የኖሩትን ስጋ ዘመዶችን እንደ ሙሴ ልታለቅስላቸው ይገባል። ይሄ ግዴታ ነው፣ የምርጫ ጉዳይ አይደለም። ራሳችሁን ጠይቁ። ምን አይነት ጓደኛ ናችሁ? ለወንድሞቻችሁ ለእህቶቻችሁ መዳን የምትተጉ ናችሁ? አልሰማም የምትሉ ናችሁ? ወይስ ወንጌል በመስበክ የምታፍሩ ሰዎች ናችሁ? እንደ ዮናስ አትሳቀቁ። እናመሰግናለን መምህራኖቻችን። እግዚአብሔር የአገልግሎት ዘመናችሁንም ያርዝምልን። እንቀጥላለን ቪዲዮአችን። እግዚአብሔርንም ሰይጣንንም በአንድ ልብ ውስጥ ማስተናገድ አይቻልም። እግዚአብሔርም ሰይጣንም በልባችን ላይ ዙፋን አድርገው መንገስ አይችሉ። ማቻቻል አይቻልም። ማመቻመቻ አይቻልም። ያለን ጉዳይ ምርጫ ብቻ ነው። ምርጫው ደግሞ ክፉ ወይም ደግ የመሆን ምርጫ ነው። እግዚአብሔርን ማግኘት የሚፈልጉ ሰዎች ከክፉ መንገዳቸው ይመለሳሉ። የነነዌ ሰዎችን ተመልከቷቸው። እግዚአብሔርን አመኑ አይደል? እግዚአብሔርን ማመናቸውን በምን ገለጡ መሰላችሁ? እንዲህ ይላል ትንቢተ ዮናስ ምዕራፍ 3 ቁጥር 10 ላይ እግዚአብሔርን ከክፉ መንገዳቸው እንደተመለሱ ስራቸውን አየ ነው የሚለው። እግዚአብሔር ስራህን ነው የሚያየው። ከክፉ መንገዳችን መመለሳችን ነው ሁለተኛው ነጥብ ያደረጉት። እግዚአብሔርን ሲፈልጉት፣ እግዚአብሔርን ማግኘት ሲፈልጉ፣ ከእግዚአብሔር ጋር መኖር ሲቆርጡ የቆረጡት እግዚአብሔር የማይወድላቸውን ነገር ነው የቆረጡት። እግዚአብሔርን እንፈልጋለን አይደል? እግዚአብሔር የማይወደውን ነገር ቁረጠው። እግዚአብሔር ከማይወደው ነገር ጋር ተጣላ፣ ተለያይ። እዩ እንዴት ይደንቃል! እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አያለ። እግዚአብሔርን ከፈለግን ከክፉ መንገዳችን አንመለስም።
የተወደዳችሁ ክርስቲያን ታዲያ እግዚአብሔርን በክፉ መንገድ ውስጥ እንዴት ይገኛል እንዴ? አይገኝም። አትባዙ። እግዚአብሔርን ማግኘት ከፈለግን ክፉ ነገራችንን መተው አለብን። የተወደዳችሁ ክርስቲያኖች እግዚአብሔር የሚገኘው በፍጹም የመንፈሳዊ ሕይወት ለውጥ እንጂ ጊዜያዊ መሰብሰብና ጸጸታ። ይሄ መሰብሰባችን ወደዛ እንዲያመጣ ነው የሚያስፈልገው። ይሄ ጊዜያዊ ጸጸታችን የሕይወት ለውጥ እንዲያመጣ ነው የሚያስፈልገው። ወደ እግዚአብሔር የምትመለስ ነፍስ ወገኖቼ ለውጥ ነው እንጂ የምታሳየው ራን ጭርስ አድርጎ መተው ወደ እውነተኛ የጽድቅ ሕይወት መመለስ ምን ማለት ነው? ይሄ ለውጥ ከቀማ ስጥ። እስከ ዛሬ ቀምተህ ኖረሃል፣ አሁን ስጣ። ለውጥ ማለት ይሄ ነው። ስትሰድብ ከኖርክ መርቃ። ለውጥ ማለት ይሄ ነው። በዝሙት ከኖርክ አንድ ሚስት አግብተህ በንጽህና ኑራ። ለውጥ ማለት ይሄ ነው። በጣም በድሎትና በምቾት ከኖርክ በጾም ሕይወት ታጠቃ። ለውጥ ማለት ይሄ ነው። የተወደዳችሁ ክርስቲያኖች እሾህን መንቀል ብቻ አይደለም፣ እሾህ በተነቀለበት ቦታ ዘይት ማፍሰስ መድኃኒት ማድረግ ይገባል። ፍሬ ማፍራት ማለት ነው። በጎ መስራት ማለት ነው። ከክፉ መንገዳቸው ተመለሱ። እግዚአብሔርን ማግኘት እንፈልጋለን። ሌላ ብዙ ስብከት መሰበክ አያስፈልግም ወገኖቼ። እግዚአብሔርን የምታምን ነፍስ ታፈቅረዋለች። የምታፈቅረው ነፍስ ታምነዋለች። የምታምነው ነፍስ ትታዘዘዋለች። የምትታዘዘዋ ነፍስ እምቢ አትለው። እምቢ ያላለችው ነፍስ ክፉን ነገር ትተዋለች። የሚጠላባትን ታሽቀነጥራለች። አዲስ ማንነት፣ የመታዘዝ ማንነት ትይዛለች። መምህራችን ቃለ ሕይወትን ያሰማልን። እጅግ በጣም ደስ የሚል ትምህርትን ያስተማሩን፣ የአገልግሎት ዘመናቸውን የሚያርዝምልን እንላለን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። ጥያቄያችን ያው የ500 ብር ካርድ ያሸልማል። የዛሬው ጥያቄ ምንድን ነው? ጥያቄውን አይተን እንመለሳለን። የዛሬው ጥያቄያችን ኤሎሄ ማለት ትርጉሙ ምንድን ነው? ሀ ቅዱስ፣ ለ አምላኬ፣ ሐመርኋ አባቴ፣ መ ጌታዬ። የዛሬው ጥያቄያችን ነው። እጅግ በጣም ቀላል ነው። መልሱ ማን እንደሆነ ኮሜንት አድርጎ የመለሱ ሰዎችን ሰብስበን እጣ አውጥተን እንግዲህ በሚቀጥለው ቪዲዮ ተሸላሚ ነው የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ስለጀመራችሁ እጅግ በጣም እናመሰግናለን። እስካሁን ሰዓት ግን ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች አሁንም ቢሆን ቪዲዮን ላይክ አድርጉ፣ ለወዳጅ ዘመዶቻችሁም ሸር አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ወደ እናንተ እንግዲህ የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ። ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ። አቷል ጎሎበታል